አንዲት የ5 ዓመት ሕፃን ታስራ አደገች። በ18 ዓመቷ ከስር ስትፈታ ግን ቤተሰቧ ፈርሶ ነበር። አባቷ ጥሎላት የሄደው ብቸኛ ነገር አንድ ያረጀ የእንጨት ሳጥን ብቻ ነበር። በውስጡም የ50 ሚሊዮን ዶላር ቼክ፣ የአንድ ትልቅ ኩባንያ 49 ድርሻና ከአባቷ የተጻፈ ደብዳቤ አገኘች። አባቷ በደብዳቤው ላይ ቤተሰባቸው እንዴት በክህደት እንደፈረሰ ገለጸላት። ከደብዳቤው ጋር ደግሞ ጥቂት ሰዎች ጋር የተነሳ ፎቶ ነበረ። እነዚህ ሰዎች ለውድቀታቸው ተጠያቂዎች እንደሆኑ ቢጽፍም ልጁ ግን ይቅርታ አድርጋላቸው ሰላማዊ ሕይወት እንድትመራ ተመኝቶ ነበር። ልጅቷ ግን ፎቶ ላይ ያሉትን ሰዎች እያየች በቀልን ተሳለች። ስሟን ወደ ኤሚሊ በመቀየር በልጅነት ትዝታ የተሞላውን ባለሀብቶች በሚኖሩበት ሰፈር የሚገኘውን የባህር ዳርቻ ቪላ ተከራየች። የቪላው የአሁኑ ባለቤት ሊዲያ አባቷን ካጠፉት ሰዎች አንዷ ነበረች። ኤሚሊ ሊዲያን በሚስጥር ተከታትላ ወደ አንድ ሆቴል ሄደች። እዚያም ኮንራድ ግሪሰን የተባለን ሰው አየችው። ወዲያው አንድ ሐሳብ መጣላት። አስተናጋጅ መስላ ወደ ክፍላቸው ገባችና እነሱ ሳይረዱ በኮንራድ ሾርባ ውስጥ መርዝ ጨመረች። ኮንራድ በድንገት በልብ ድካም ወደቀ። አምቡላንስ መጥቶ ወደ ሆስፒታል ሲወስደው ሊዲያ በፍርሃት ቆማ ትመለከት ነበር። ኤሚሊ ሁኔታውን ራቅ ብላ ስትከታተል ቆይታ ወደ ሊዲያ ቀረብ ብላ "እረ ጉድ፣ ባለቤትሽ ነው? እርዳታ ትፈልጊያለሽ?" በማለት ጠየቀቻት። ሊዲያ በድንጋጤና በጥፋተኝነት ስሜት ወደ ሕዝቡ ውስጥ ገብታ ፈረጠጠች። የኮንራድ ሚስት ቪክቶሪያ ሆስፒታል ስትደርስ ባለቤቷ በምግብ መመረዝ ብቻ እንደተጠቃ ተረዳች። እሱ ግን ጎልፍ ለመጫወት እንደሄደ ነግሯት ነበር። አሁን ግን የሆቴል ፒጃማ ለብሶ አገኘችው። እውነቱ ወዲያው ገባት። "ይህን ድጋሚ እንዳታደርግ እሺ?" በማለት አስጠነቀቀችው። በኋላ ላይ በአንድ የበጎ አድራጎት ጨረታ ላይ ኤሚሊ ሆን ብላ ወደ ቪክቶሪያ ቀረበች። ቪክቶሪያ የቅርብ ጓደኛዋን ሊዲያን አስተዋወቀቻት። ኤሚሊም እየሳቀች "ትናንት ሆቴል ውስጥ ተገናኝተን ነበር፣ ባለቤትሽ አገገመ?" አለቻት። ቪክቶሪያ በሊዲያ ፊት ላይ ድንጋጤው አየችና እውነቱን ተረዳች። በቁጣ ተሞልታ ሊዲያ የሰጠቻትን ውድ ስዕል መለሰችላትና ከመርከቡ ላይ በዘበኞች እንድትባረር አደረገች። ለዓመታት የዘለቀው ጓደኝነታቸው በዚያ በቃ። የኤሚሊ ቀጣይ ኢላማ የቪክቶሪያ ብቸኛ ልጅ ዳንኤል ነበር። በአባቷ የፍርድ ቤት ቪዲዮ ላይ እንዳየችው አባቷ በጣም የወዳት የነበረችው ቪክቶሪያ ነበረች። ቪክቶሪያ የኤሚሊ ቀጣይ ኢላማ የቪክቶሪያ ብቸኛ ልጅ ዳንኤል ነበር። በአባቷ የፍርድ ቤት ቪዲዮ ላይ እንዳየችው አባቷ በጣም የወዳት የነበረችው ቪክቶሪያ ነበረች መጀመሪያ ምስክርነት የሰጠችበት። ነገር ግን ኤሚሊ ሳታውቀው ማንነቷን የደረሰበት ሰው ነበር። አንድ ምሽት አንድ ሰው ወደ ቤቷ በድብቅ ሲገባ አጠቃችው። "ስሜ ኖላን ይባላል" ሲላት ግን ቆመች። ከእስር ቤት በወጣችበት ቀን ሊቀበላት የመጣው ቀጭን ሰው እንደሆነ አስታወሰች። ኖላን ሊረዳት እንደሚፈልግ ቢነግራትም "አንተ ልትረዳኝ አትችልም" በማለት ገፋችው። እሱ ግን "እርዳታዬን ካልፈለግሽ ካሉት ጠላቶችሽ ሁሉ የከፋው ጠላት እሆንብሻለሁ" ሲል አስጠነቀቃት። ዳንኤልን ለመቅረብ ስትል ፖሎ ሲጫወት ለማየት ሄደች። እዚያም የአባቷ የቅርብ ጓደኛ የነበረውን ቢልን አገኘችው። ቢል አላወቃትም ነበር። ኤሚሊ ወሬ ጀመረችና ቢል ለነገው እራት ጋበዛት። ቢል አባቷን አሳልፎ የሰጠ ሌላኛው ከዳተኛ ነበር። በማግስቱ ኤሚሊ ባለሀብት መስላ የቢል ኩባንያ ሄደች። ቢል እሷን በኢንቨስትመንት ለማታለል ቢሞክርም ኤሚሊ ግን አልተስማማችም። በዚህ መሃል የባህር ዳርቻ ቪላዋ በሌላ ሰው መገዛቱን ሰማች። የገዛው ኖላን ነበር። እሱም ቤቱን በእሷ ስም አዙሮ በስጦታ ሰጣት። ኤሚሊ ከኖላን ጋር በመሆን ቢልን ለማጥመድ ወጥመድ ዘረጉ። ኤሚሊ ለአንድ ኩባንያ አሊኮን አክሲዮን ልዩ መረጃ እንዳላት ለቢል ነገረችው። ኖላን ከዚህ ኩባንያ ጋር ስምምነት ሊያደርግ እንደሆነ በዜና ተሰራጨ። ቢል ይህንን ሲሰማ የኩባንያው ገንዘብ በሙሉ አክሲዮኑ ላይ አፈሰሰው። ቢል በአንድ ጀንበር ሀብታም ለመሆን ሲመኝ ኖላን ዜናው ውሸት ነው የሚል ቪዲዮውን አወጣ። የአክሲዮኑ ዋጋ ወዲያ ወደቀ። ቢል የኢንቨስተሮችን ገንዘብ በሙሉ አከሰረ። ኤሚሊ ደግሞ ለኢንቨስተሮቹ በሙሉ ስልክ እየደወለች እውነቱን ነገረቻቸው። በዚህም ቢል ተያዘና ወደ እስር ቤት ወረደ። ቪክቶሪያ ስለ ኤሚሊ ጥርጣሬ አድሮባት ወደ ቤቷ ጋበዘቻት። እዚያም ሴናተር ኪንግስሌይን አገኘችው። ይህ ሰው በአባቷ ያለምንም ምሕረት የፈረደበት አቃቤ ሕግ ነበር። ኤሚሊና ኖላን በመተባበር የሴናተሩ ሚስጥራዊ ቪዲዮዎችን ለቀቁባቸው። በሴናተሩ የንግግር ውድድር ላይ የንግግር ማሳያ ወይም ቴሌፕሮምተር ላይ ቀይ ልብስ የለበሰችውን ሴት "ፈልግ መልካም የአባቶች ቀን" የሚል ጽሑፍ ወጣ። በዚያው ቅጽበት ቀይ ልብስ የለበሰች ነፍሰ ጡር ሴት ታየች። ሴናተሩ በድንጋጤ ንግግሩን አቋርጦ ከምርጫው ራሱን አገለለ። ፖለቲካዊ ሕይወቱ አከተመ። ቪክቶሪያ አንድ የምሳ ግብዣ አዘጋጅታ
አንዲት የታወቀች የሥነ ልቦና ሐኪም ጋበዘች። ይህች ሴት ኤሚሊን ለ10 ዓመታት ታስራ እንድትቆይ ያደረገች ነበረች። ኤሚሊ በግብዣው ላይ የተሳታፊዎችን ምስጢራዊ የሕክምና ቪዲዮዎች እንዲለቀቁ አደረገች። ከነዚህም ውስጥ ቪክቶሪያ ልጅ መውለድ ስህተት ነበር ስትል የተናገረችው ምስጢር ይገኝበታል። ቪክቶሪያ በቁጣ ተሞልታ ሐኪሟን እንደምታጠፋት ዛተች። ይህ ሁሉ የታቀደው በኤሚሊ ነበር። ለዓመታት ታካሚ መስላ በመቅረብ መረጃዎችን ስታሰባስብ ቆይታለች። የበቀል ጉዞዋ ገና ጀምሯል። ኤሚሊ በሐኪሟ ቢሮ ውስጥ በድብቅ የተቀረጹ የሕክምና ቪዲዮዎችን በሙሉ ሰረቀች። በቪክቶሪያ የቫይ ግብዣ ላይም የዝግጅቱን ቪዲዮ በእነዚህ ምስጢራዊ ምስሎች በመቀየር የሁሉንም ሰው ጉድ አጋለጠች። ኖላን ንጹሐን ሰዎችን እየጎዳሽ ነው ብሎ ቢወቅሳትም ኤሚሊ ግን ዋናዋ ሴራ አቀነባባሪ ቪክቶሪያ መሆኗን ደርሳባት ነበር። ቪክቶሪያ ከ13 ዓመት በፊት ሐኪሟን በማዘዝ ኤሚሊ በልዩ ክትትል ወይም በስቃይ እንድታድግ አድርጋ ነበር። በድንገት ሐኪሟ ታገተች። ፖሊስም ቪክቶሪያን መጠራጠር ጀመረ። ነገር ግን ሐኪሟን ያገታት ኤሚሊ ሳትሆን ሌላ ሰው ነበር። ሐኪሟ በአንድ መጋዘን ውስጥ ታስራ ተገኘች። ያ መጋዘን ደግሞ የቪክቶሪያ ቤተሰብ ንብረት መሆኑ ታወቀ። ቪክቶሪያ ሕዝቡን ለማዘናጋት አንድ ትልቅ ግብዣ አዘጋጀች። ሊዲያ ቤቷን ለማስመለስ ብትሞክርም ኤሚሊ ግን አልፈቀደችላትም። በዚህ መሃል ሊዲያ በአንድ የድሮ ፎቶ ላይ አስተናጋጅ ሆና የምትታየው ሴት ኤሚሊ መሆኗን አወቀች። ይህንን ምስጢር ለኮንራድ ለቪክቶሪያ ልታጋልጥ ዛተች። ኖላን ይህን በድብቅ ካሜራ ተመልክቶ ለኤሚሊ ነገራት። የቪክቶሪያ ረዳት የሆነው ፍራንክ ሊዲያ ነች ሁሉንም ሴራ እያሴረች ያለችው ብሎ በማመን ወደ ቤቷ ሄደ። እዚያም በፈጠሩት ግጭት ፍራንክ ሊዲያን ከፎቅ ላይ ወርውሮ ገደላት። ራሷን አጠፋች ብሎ ለቪክቶሪያ ነገራት። ኖላን ግን ግድያውን በካሜራ ቀርጾት ነበር። ኤሚሊ የፍራንክን የግድያ ቪዲዮ ለኮንራድ በድብቅ ላከችለት። ኮንራድ ደንግጦ ፍራንክን ከስራ አባረረው። ፍራንክ ግን በቀል በመያዝ ቪክቶሪያን ሊገድላት ዛተ። በኋላም ወደ ሊዲያ ቤት ተመልሶ ሲያጣራ ቪዲዮውን የቀረጸው ኖላን መሆኑን ደረሰበት። ፍራንክ ኖላን ላይ ሽጉጥ ደቅኖ ማን እንደላከው ሊጠይቀው ሲል ሰዎች መጡና አመለጠ። ከዚያ ፍራንክ በኤሚሊና በኖላን መካከል ያለውን ግንኙነት ተረዳ። በማግስቱ ኤሚሊ ቤት በድብቅ በመግባት ማነሽ? ለምን እዚህ መጣሽ? ብሎ በሽጉጥ አስፈራራት። ኤሚሊ ግን አልደነገጠችም፣ ፖሊስም አልጠራችም። ፍራንክ ኤሚሊ የታሰረችበትን ቤት በመሄድ የድሮ ማህደሯን ሰረቀ። እዚያም ውስጥ ያለው ፎቶ ከኤሚሊ ጋር እንደማይመሳሰል ደረሰበት። ማህደሩ ላይ ባለው አድራሻ ሄዶ እውነተኛዋን ኤሚሊ ወይም ኤማንዳን አገኛት። ፍራንክ ሁለቱም ሴቶች ስማቸው እንደተለወጡ አወቀ። ወዲያው ለቪክቶሪያ ደውሎ ኤሚሊ እሷ አይደለችም ብሎ ሊነግራት ሲል ግን ስልኩ ተቋረጠ። እውነተኛዋ አማንዳ ስማቸውን ከመለዋወጣቸው በፊት ኤሚሊ የነበረችው ወደ ኤሚሊ ቤት መጣች። ፍራንክ ማንነታቸውን እንደደረሰበት ስትረዳ ኤሚሊን ለመጠበቅ ስትል ፍራንክን ገድላው ነበር። ኤሚሊ አማንዳን በኖላን ቤት ደበቀቻት። ፍራንክ ስለሞተ ቪክቶሪያ እውነቱን ሳታውቅ ቀረች። ሊዲያም ከኮማ ነቅታ የኤሚሊን ሚስጥር ልትናገር ብትሞክርም ኤሚሊና ኖላን ፎቶውን አስቀድመው ስለቀየሩት ሊዲያ ራሷን መጠራጠር ጀመረች። ቀጣዩ ኢላማ አባቷን አሳልፎ የሰጠውና የሐሰት ታሪክ የጻፈው ጋዜጠኛ ነበር። ኤሚሊና ኖላን ወጥመድ ዘርግተው የጋዜጠኛውን ቢሮና ውስጥ የነበሩትን የአባቷን ምስክርነቶች በሙሉ አቃጠሉ። በዚህ መሃል ኤሚሊ ከአባቷ ቪዲዮዎች አንድ አስደንጋጭ ነገር አወቀች። የቪክቶሪያ ታናሽ ሴት ልጅ የኤሚሊ እህት መሆኗን። ኤሚሊ ከቪክቶሪያ ልጅ ከዳንኤል ጋር ተጫጨች። ከዚያም ቪክቶሪያና ኮንራድ እንዲፋቱ ለማድረግ የዲኤንኤ ምርመራ ሚስጥር ተጠቀመች። የቪክቶሪያ ጠበቃ የአባቷ የድሮ ጓደኛ ስለነበረ የዲኤንኤ ውጤቱን በመቀየር ቪክቶሪያን አማንዳ እውነተኛዋ ኤሚሊ የገዛ ልጇ እንደሆነች እንድታምን አደረጋት። በዚህም ኤሚሊ ሁለቱንም ጠላቶቿን በአንድ ጊዜ ከፊቷ አስወገደች። ነገር ግን አንድ ቪዲዮ በአማንዳ ክፍል ውስጥ ተሰርቶ ቀረ። የባር ባለቤቱ ፖርተር ቪዲዮውን አገኘው። ኖላን ቪዲዮውን ለማጥፋት ቢሞክርም ሳይሳካለት ቀረም። ፖርተር ቪዲዮውን ሲመለከት ቪክቶሪያ አባቷን ወይም ዴቭን ትወደው እንደነበርና ሌላ ልጅም እንዳላቸው ተረዳ። በኤሚሊና በዳንኤል የቃል ኪዳን ግብዣ ላይ ፖርተር በቁጣ ሰብሮ ገባ። ቪክቶሪያን በሁለቱ ሰዎች ፊት ዴቪድን ትወጂው ነበር፣ አማንዳን ጥለሻታል፣ ሌላም ልጅ አለሽ እያለ ጮኸ። ቪዲዮውንም እንደ ማስረጃ አቀረበ። ቤተሰቡ በሙሉ በድንጋጤ ተዋጠ። ቪክቶሪያ የታፈነ ሚስጥሯ በአደባባይ በመውጣቱ እንደደነገጠች ቀረች። ቪክቶሪያና ኮንራድ ሲከራከሩ ኮንራድ በቁጣ እውነቱን አፈነዳው። የቪክቶሪያ ታናሽ ሴት ልጅ እውነተኛ አባት ዴቪድ ክላርክ የኤሚሊ አባት ነው። ልጅቷ አባቷ አሸባሪ ነው ተብሎ የሚታሰበው ሰው መሆኑን ስታውቅ በለቅሶ ቤቱን ጥላ ወጣች። የግራይሰን ቤተሰብ ሙሉ በሙሉ ተበታተነ። ኤሚሊ የበቀል ሳጥኗን አማንዳ ወይም እውነተኛዋ ኤሚሊ
እንደታገቱባት አወቀች። ታጋቹ ደግሞ የዳንኤል የትምህርት ቤት ጓደኛ ታይለር ነበር። ኤሚሊ ታይለርን በሽጉጥ አስፈራርታ ብታገኘውም አማንዳ ግን ከኤሚሊ ይልቅ ታይለርን ረድታ ገንዘብ ይዛ ከሱ ጋር ጠፋች። ኤሚሊ በድንጋጤና በብቸኝነት ተገረመች። በኤሚሊና በዳንኤል የቃል ኪዳን ግብዣ ምሽት ላይ በባህር ዳርቻው ላይ አንድ ሰው ተገደለ። ቪክቶሪያና ኤሚሊ ሲሮጡ ቢሄዱም የሞተው ዳንኤል ሳይሆን ታይለር ነበር። ዳንኤል በደም ተለውሶ ሲመጣ ቪክቶሪያ ምንም እንዳትናገር ብላ አስጠነቀቀችው። ዳንኤል በግድያ ተጠርጥሮ ታሰረ። ግራይሰኖች ልጃቸውን ለማዳን ሲሉ ሌላ መስዋዕት የሚሆን ሰው መፈለግ ጀመሩ። መጀመሪያ አማንዳን፣ በኋላም ጃክ ፖርተርን ለመወንጀል ሞከሩ። ቪክቶሪያ ዳንኤልን ከስር ለማስፈታት ሲል በእስር ቤት ውስጥ እንዲደበደብ በማድረግ የዋስትና መብት እንዲያገኝ አደረገች። ዳንኤል ከስር ቢወጣም ኤሚሊ እሱ እንደ ቤተሰቦቹ ሙሰኛ መሆኑን አወቀች። ዳንኤል በአደባባይ መግለጫ ሲሰጥ ሁሉንም ጥፋት በሞተው ሰው ላይ በማላከክ ዋሸ። በዚህ ቀን ኤሚሊ ለዳንኤል የነበራት ፍቅር ሞተ። እሱንም በበቀል ዝርዝሯ ውስጥ አካተተች። ኤሚሊ የአባቷን ገዳይ አገኘችው። ይህ ሰው ኖላንን አግቶ ኤሚሊን ሊያጠፋ ቢሞክርም ኤሚሊ ግን በብልሃት አሸነፈች። ሆኖም ግን ልትገድለው ስትል አዘነችለትና ተወችው። በዚህ መሃል ከዳንኤል ጋር የነበራቸው ግንኙነት አበቃና የቃል ኪዳን ቀለበቱን መለሰችለት። ቪክቶሪያ በኮንራድ ላይ ምስክርነት ለመስጠት በግል አውሮፕላን ጉዞ ጀመረች። ኮንራድ ከሄድሽ ትሞቻለሽ ብሎ ቢያስጠነቅቃትም አልሰማችውም። አውሮፕላኑ እንደተነሳ በአየር ላይ ፈነዳ። ቪክቶሪያም የሞተች መሰለ። ድንጋጤ ተፈጠረ። ኤሚሊ በቀላሉ የተሳካ መስሏት ሳለ ኖላን አንድ አዲስ ሚስጥር ነገራት። በአባቷ ማህደር ውስጥ ያገኘችው መረጃ እንደሚያሳየው ኤሚሊ ለ20 ዓመታት ሞታለች ብላ ያሰበችው እናቷ በሕይወት አለች። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ይህ የተለያዩ አስተማሪና ልብ የሚነኩ እውነተኛና የማይረሱ ታሪኮችን ወደ እናንተ የሚያደርሰው ማቶት ቴልስ ነው። ቻናላችንን ሰብስክራይብ በማድረግና ሐሳቡን በኮሜንት መስጫው በማስቀመጥ አብራችሁን ብትቆዩ ታተርፋላችሁ። መልካም ጊዜ ይሁንላችሁ።